መጽሐፈ ኢዮብ ምዕራፍ 3 ኢዮብ ይናገራል። ከዚህ በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ፣ እንዲህም አለ። የተወለድሁበት ቀን ይጥፋ፣ ወንድ ልጅ ተጸነሰ የተባለበት ሌሊት። ያ ቀን ጨለማ ይሁን፣ እግዚአብሔር ከላይ አይመልከተው፣ ብርሃንም አይብራበት። ጨለማና የሞት ጥላ ይውረሱት፣ ደመናም በላዩ ላይ ይረፍ። ብርሃኑን ጽልመት ይዋጠው፣ ያ ሌሊት በድቅድቅ ጨለማ ይያዝ። ከዓመቱ ቀናት ጋር አይቆጠር፣ ከወራቱ በአንዱም ውስጥ አይግባ። ያ ሌሊት መካን ይሁን፣ እልልታም አይሰማበት። ሌዋታንን ለማነሳሳት የተዘጋጁ ቀንንም የሚረግሙ ያን ቀን ይርገሙት። አጥቢያ ኮከቦቹ ይጨልሙ፣ ብርሃንን እየጠበቀ ይጣ። የንጋት ጮራ ሲፈነጥቅ አይ። መከራን ካይኔ ይሰውር ዘንድ የእናቴን ማኅፀን ደጅ በላዬ አልዘጋምና። ምን ነው ገና ስወለድ በጠፋሁ፣ ምን ነው ከማኅፀን ስወጣ በሞቱ። የሚቀበሉኝ ጉልበቶች የሚያጠቡኝ ጡቶች ለምን ተገኙ? ይህን ጊዜ በሰላም በተኛው አንቀላፍቼም ባረፍሁ ነበር። አሁን ፈርሶ የሚታየውን ስፍራ ለራሳቸው ካሰሩት ከምድር ነገሥታትና ከአማካሪዎች ጋር ቤታቸውን በብር ከሞሉ ወርቅም ከነበራቸው ገዦች ጋር ባረፍሁ ነበር። ወይም እንደ ተቀበረ ጭንጋፍ ብርሃንም እንዳላየ ሕፃን በሆንሁ ነበር። በዚያ ክፉዎች ማወካቸውን ይተዋሉ፣ ደካሞችም በዚያ ያርፋሉ። ምርኮኞች እንደ ልባቸው ይቀመጣሉ፣ ከእንግዲህም የአስጨናቂዎቻቸውን ጩኸት አይሰሙም። ትንሹም ትልቁም በዚያ ይገኛል። ባሪያው ከጌታው ነፃ ወጥቷል። በመከራ ላሉት ብርሃን፣ ነፍሳቸው ለተማረረች ሕይወት ለምን ተሰጠ? ሞትን በጉጉት ለሚጠብቁና ለማያገኙት፣ ከተሰወረ ሀብት ይልቅ ለሚሹት፣ ወደ መቃብር ሲቃረቡ ደስ እያላቸው በሐሴት ለሚሞሉ ሕይወት ለምን ተሰጠ? መንገዱ ለተሰወረበት ሰው፣ እግዚአብሔርም በአጥር ላጠረው ሕይወት ለምን ተሰጠ? ትካዜ ምግብ ሆኖኛልና የሥቃይ ጩኸቴም እንደ ውሃ ይፈሳል። የፈራሁት ነገር መጥቶብኛል፣ የደነገጥኩበትም ደርሶብኛል። ሰላም የለኝም፣ እርጋታም የለኝም፣ ሁከት እንጂ እረፍት የለኝም። መጽሐፈ ኢዮብ ምዕራፍ 3 ኢዮብ ይናገራል። ከዚህ በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ፣ እንዲህም አለ። የተወለድሁበት ቀን ይጥፋ፣ ወንድ ልጅ ተጸነሰ የተባለበት ሌሊት። ያ ቀን ጨለማ ይሁን፣ እግዚአብሔር ከላይ አይመልከተው፣ ብርሃንም አይብራበት። ጨለማና የሞት ጥላ ይውረሱት፣ ደመናም በላዩ ላይ ይረፍ። ብርሃኑን ጽልመት ይዋጠው፣ ያ ሌሊት በድቅድቅ ጨለማ ይያዝ። ከዓመቱ ቀናት ጋር አይቆጠር፣ ከወራቱ በአንዱም ውስጥ አይግባ። ያ ሌሊት መካን ይሁን፣ እልልታም አይሰማበት። ሌዋታንን ለማነሳሳት የተዘጋጁ